ለምትረክ ስራ አዎ ጫማ ለምትረክ ስራ ምን ነው የምታርገው ይሄ እጣብ እግሬ እጣባይ እኔ ደግሞ እግሬ ላጥብ ጫማን ሞሎሎ እሺ አሁን መኪናን እያስጠረኩ አበት እግሬ ያሰጣብሽ መኪና ያሰጣብሽ አስመጪና አስመጪ እሺ ምንድነው ጥረግልኛ አይታየም ኮል ጥርግ ነው ምንድነው የምጠርገው ነው አሁን ጫማ እንዴት አይታየም አወራ የግሬሽ ነው የጫማው ነው ጫማ ምን የምመቸው ይሄ እንደ ጥልፍልፍ ያርጋሽ ምን ነው የምመቸው ለፍላፍ ነው ለታች አይታየም እንደ አወራው ስርዓት ያርጊ አንቺ ዛፍሽ አትክፈች እንዳለባበስሽ ግልጥ ተርገሽ አንደበትሽም አትክለጭ ምን አገባ ስለኔ አነጋገር ይሄ ምንድነው አንተ ጫማ አይደል እንደ መጥረክ ስራ አዎ ጫማ ለምትረክ ስራ ምን ነው የምታርገው ይሄ እጣብ እግሬ እጣባይ እኔ ደግሞ እግሬ ላጥብ ጫማን ሞሎሎ እሺ አረኔ ባንተ ሆነ እግሬ የምታጣው አይ በራስሽ ሆነ አረ በእናትህ ዝም ብለህ እናት አትማዘሽ አልጠርግም አረ ዝም በል በእናትህ አልጠርግም አባ እንዴ ምን ትነጫነጫሽ ደግሞ ተካፋም ቢሳ ጥረቅ ስራት ምንድነው ስራት ያጂ ወይ ስራ አንቻት ነው እንዴት ነህ ሰላም ነው አለው ዳኔ አዎ ወይ በኋላ እንገናኛለና ልደውልልኝ አሁን መኪናን እያስጠረኩ አበት እግሬ ያሰጣብሽ መኪና ያሰጣብሽ አስመጪና አስመጪ አበት መኪናሽ እግሬሽ ያሰጣብሽ አይደለም እንዴ እሺ ደውልልኝ ቆይ ደውልልሃለሁ ከስር ዌቲንግ እየጠባብኝ አይ ማሚ ናት ደውልላለሁ እሺ ሄሎ ወይ ቤክ እናትሽ ወንድ ናት አንተ ምን አገባ አይ እናትሽ ወንድ ናት አዎ ወይ ደስ ይላል አሪፍ ነው በቃ በኋላ ፈታ እንላለን እሺ የሆነ የምሄድበት ቦታ አለ ፋዘር የሆነ ቦታ እንሄዳለን ብሎኛል ከዛ በኋላ አንተን ነው ማገኘው አረ ችግር የለውም አታስብ ማንንም ቀጠሮ አልይዝም እሺ ደውላለሁ እሺ እኔ ምንሽ መኪናው ሞተር በት እየታጠብ እንደ ምን አገባ ሞተር በት እየታጠብ ይመለከታል ልክ ነሽ ይሄም እግርም መኪና ነው ልክ ነሽ ለእንዳንቺ ነው እግርም መኪና ነው ስለዚህ ዘመኑ ሰው እንዳይፎግረሽ የራስሽ ያለው ነገር ላይ ውጥር ለማለት ይኖረኛል አንተ በምን እንደምታውቀው ልክ ነሽ በምን ታውቃለህ እግርም መኪና ነው እናት ልክ ነሽ እግርም መኪና ነው ለፍላፊ ነው እጄ ቀዳዳ አረ እናት በጣም ነው እኔ ካንተ ጋር ማውራት በጣም ነው የሚከብደኝ በልበልናት እስቲ የፊትና አዋራ መጀመሪያ አያውና ከዛ በኋላ ከኔ ጋር ታወራለች አረ አላወከኝ በጣም እናተ ወተን ገባች ወንድ ናት እናትሽ ምስኪን አዳም እሱ ይሻላል ተጋልብጠሽ ሌላ ወንድ ወይ እንዴት ነሽ እንዳንቺ ራሱ እሳት አደጋ ስልክ እኮ ያነሳ አይቆጣጣም አረ ተው የሱን ነገር አልነገርኩሽም ለካ አቤት ራቁቱን ያስቀረው እርቃኑ ነው ምን አለበት ለነገሩ ያስታውቃል መልሻለሁ ምናምን ሲላል ነበር ውሸታም የነሱ ውሸት እኮ ነው በጣም ነው የሚገርመኝ አንዴ ይፈልጉትን እስካገኙ እናንተ ጻድቃን ፈልጎ እስካገኙ እኔ ታዲያ ምን ሞኝ ነው እንደምታቂ ጉድ አድርጌ ነው የወጣሁት አይደል አረ ዝም በይ በእናትሽ ወድሻለሁ ምናምን እያለ ደግሞ ይለፈልፋል እሱም ብሎ ደግሞ አረ ሌላም ብዙ ነገር ነው ያለው አሉ ድርጅቱላ አለው አሜሪካን አሉ አረ ቆይ እሱማ አንድ ነገር ተዘጋጅቶለታል እሱ ታባቱ እስካጋይ ነው ሁሉም ነገር ዛሬም ደግሞ አንድ ሰው አለ ደውልሻለሁ በቃ አንቺ እንደ ትናንትና ሰግነይ ቶሎ ግቢ ምናምን ብለሽ ተሰክሻለሽ እኔ ከዛ ሄጄ አሪፍ ድራማ እንሰራለን እሺ ከፈለግሽም ትመጫለሽ ደውልሻለሁ ያለውን ነገር ነግርሻለሁ ተባብራችሁ በህብረት እንዝራ እንደምባለው በህብረት አተረን እሱ ደግሞ ዝም ብሎ ነው እንደሚያለቅሰው ወድሻለሁ ፍቅርሻለሁ እያለ ያ ይለው ሸቱ ነው እባክሽ
ብሉ ደዊ በቃ እሺ ቶሎ ለባብሰሽ ውጭ ቀይር ጫማው እንዳታረፍሽ እስቲ አንድ ለፍላፍ ያለኝ እንደዚህ ነገር ማለት አንቺ ስራት ያጅ እኮ ያብስ እሺ ደውል ቻው ምን አልሽ እናት ቅድም አሁን ምን አልኩ አንተ ጆሮ ከኔ ጋር ነው ያለው አይ እኔ ጋር ነው ያለው አይ ማጋ እንደው ፈለግሽ ቆይ ነምልሽ ምን አደረኩ ወንዱ ነው ያልሽው ስራ ላይ አይደለ እንዴ ያለው አሁን ምን ያልኩ አሰራ ምን ማን ሞኛለ እኔ ምን ነው ምንድን ነው ያልሽው እስቲ ድገም ይሆን እርቃኑ ነው ወንዱ አንተ ለነሱ ተከራከረኝ ነው ተከራከረኝ ነው እውነት ያንቺውን እንደዛ አርጋሻል እርቃኑ አስቀርተሽ ወጣሽ ምን አገባ ከነ እንትኑ ማንጠልጣው ማሽን ላይ ታየ ሙሉ ማሽን ጥለሽ ቆይ ነው ሰውዬ ነው ታችሁ ዛሬ ደግሞ ሰውዬ ምን በቃ አንተ እንደዚህ ከነጀስከኝ ዛሬ ላይ ቀናይ ነው አራ አይቅናሽ ድብን ያርጎ አይቅናሽ እንዳይሳካል ምን አገባ ቆይ አንተ ዝም ብለህ ነው እንደምለፈልፈው ቆይ ስራሽ ምንድነው ስራ የለህም አንተ እቺ ስራት ያርጊ ስራሽ ምንድነው አንቺ ስለ ስራ ምን አገባ ስራሽ ምንድነው ነው ምን ይመለከታል አሁን ሴት ልጅ ክብር እንደዚህ መገላልጥ መጣት ክብር ነው ክብር ነው ፕሮግራም ነው የለበስኩት ይቅርታ ፕሮግራም ቀንሽ ወጣሽ እንደዚህ ብትን ብለሽ ወጣሽ ያለው የሌለው ፓውደሩ ጥርቅምቅም ያርጋሽ ለብሰሽ ተቀባብታሽ በእናትህ አንተ እንትን በጣም ነው የሰለቸኝ አሁን ቶሎ በልና በእናትህ ጠራርገ ያራጂ ወሰጂ ባላገ ለነገሩ ምን አንቺ የለብሽ ለዚህ ምን ወንድ መቃየሩ ወንድ መተረመሱ ላንቺ ክብር ነው ዝና ነው በእናትህ ዝም በል ኧረ ዘርባይ ክብረብስ ነሽ በጣም ምላስና ፊትን በዚህ ነው አሁን እንዲህ ለብሰሽ እጂ ስራት ያርገ ወደዛ እጂ አንቺ ኮተትሽ እዛው ያዥ ባላገ የነገሩ ያስተዋውቃል እንትን ሰው ነው ከሰጠው ይሄ ምን ይሻው እንደዚህ ተገላልጠሽ ለምን ወጣሽ ምንድነው እንደዚህ ነው ጥሩ ምን አገባ እንዴት ምን ይመለከታል ሴት አለሽ እንት ሴት ለምን ታሰደቢያለሽ ክብርሽ አጣብቅም ሴት ልጅ ክብርና ክብር በዚህ ነው እንደሚጠበቀው አዎ ያለባበስሽ ይጀምራል አሃ ተገላልጠሽ አደባባይ ይውልኝ ብለሽ ወተሽ ነው እንደዚህ የሚሆነው ነው ነገር አይደለም ይቅርታ እኔ በመኪናዬ ነው የምሄደው መጥቶ ፒክ የሚያደርገኝ ሰው አለ ፒክ አለ ልክ ነው አሁን ጥረግና አዎ ወንዱ ከወንዱ ማገለባበጡ ምን ማረጉ በሽታ ሁሉ ነገር የሚረካከበው ላንቺ ጃብድ ነው ከዛ ወጣሽ እከለ ምን ነው የሚመለከተው እንዴት አይመለከት ጨርሰኝና ልሂድ እንዴት አረዘም ጨርስሽ ምን አይቶ ከዛ እንዳንቺ እንደዚህ ይለበሳል ይወጣል ምንም ማዋቁ ምስኪን የሆኑ እህቶች ላይ ጥቃት ይደርሳል በእናትህ እንካ አሁን በቃ ልሂድ ምንም ባራዛ ይጃ ወሬ ሰው አይደለም አዎ ለሌሎች ለእህቶችሽ አሪያሁን ጥበብ ሀገርን ትገነባለች። ተዋናይና ሞዴል መሆን ለምትፈልጉ ሁሉ ሎሬት የኪነ ጥበብ ማሰልጠኛ ተቋም ቅዳሜና እሁድን ጨምሮ በቀንና በማታ ፕሮግራም ምዝገባ ጀምሯል። በፊልም ትወና፣ በድርሰት አጻጻፍ፣ በዳይሬክቲንግ፣ በሙዚቃ መሳሪያ፣ በባህላዊ ውዝዋዜ፣ በድምጽ አወጣጥ ቮካል በሞዴል እያሰራን ያለው የጥፋ ስራ ነው እየሰራን። የጥፋ ስራ ደግሞ ጥንቃቄ ይፈልጋል። ምን አይነት አነጋገር ነው የምትናገረው? ብር የሰጠን ልጆቹ ልናስተምር ነው። ከተማ አይደን ጥሩ ስራ እናሰራን ስል በቀራሉት ያዋኮናቸው ይሰጣሉ እኮ እሱ ነው እናንተን የሚያስተምረው ልብስ የሚገዛው። እሺ ልጆች፣ ስለዚህ እሱ ነው የሚያሳድገው። ሃሎ አው ደርሻለሁ። የቱ ጋር ነው ያለው? እሺ የትኛው ግቢ ነው? የቱ ጋር ነው? ይሄው በር ላይ እንዴ። ሰላም ነው? እንዴት ነው ጋሽ? ሰላም ነው? እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን አለን። ምን ጠፋ እንደ መንገዱ? ችግር የለውም። ያው መንገዱን እንግዲህ አግኝተን መተናል። ምን አዲስ ነገር አለ? አዲስ ነገር ያው ጋሽ ትንሽ ስራው ትንሽ በጣም ፈተና አሁን ላይ እንደ ፈተናው በጣም በዛ። የፍተሻ ነገር በቃ ሰው ሆነ ወሬ ትንሽ ተናፈሰ ሰሞኑ ግን እንደሚሆነው ሆኗል። ስለዚህ ምንድነው አሁን እንደ ችግር የምታነሳቸው ነገር? እንደ ችግር ማጋሽ ይሄ ስራ በጣም እልያስጨራሽ ነው። ምክንያቱም አሁን እኛ እዛ ገጠር ውስጥ ልጆቹ ለመሰብሰብ ያው ከወረዳ ከውስጥ ከገጠር ውስጥ ነው የምናመጣው። ማለት ያቅመ ደካማ የሆኑ ሰዎችን እንደ ደካማ ጎናቸውን እንደ ሽልፋት ያርጋል ብር የሰጠን ልጆቹ ልናስተምር ነው። ከተማ አይደን ጥሩ ስራ እናሰራን ስል ገጠር ያሉት ያዋኮናቸው ይሰጣሉ እኮ እነሱ ይሰጣሉ። ከገጠሩ እንደወጣን ከተማ ውስጥ ያለው ፍተሻ ለብር በቃ ለፍተሻ ያሉ የኛ ሰዎች በየከለ ያሉት የኛ ሰዎችም ትንሽ አሁን ያንዳንዱ መቀየር አለበት። ያው ማራጃ ይዘው እንዳይጠፉ እንጂ መቀየር አለባቸው። እሱ ወይ ማስጠንቀቅ ዛቻ ማሰጠት አለበት። አሁን ግን እዛ ጀሞ ላይ ያለው ላይ አሪፍ ሰው አስቀምጠናል። አሁን ጥሩ ነው። አሁን ያለበት ወቅቱ ጥሩ ነው። ግን እዚህ የተወሰኑ ልጆች ያሉ
እዛም አሉ አሁን ገንዘቡን ትንሽ ከፍ እናርግና ሰዎቹ መሸወድ እንችላለን አሁን አንደኛ የልማት ስራ አይደለም እያሰራን ያለው የጥፋ ስራ ነው እየሰራን የጥፋ ስራ ደግሞ ጥንቃቄ ይፈልጋል ምን አይነት አነጋገር ነው የምትናገረው ልክ ነው አንደኛ ኤክስፖርታችን ቆሟል ምክንያቱም ገቢ ከበፊቱ ምንም እያገኘን አይደለም አንደኛ ወጫችን ብዙ ነው ከስተመሮቻችን እየጠበቁ ነው አንደኛ አገር ውስጥ ያሉትም ከሀገር ውጭ ያሉትም እንደገና ደግሞ እንደዚህ መውለድ ያልተሳናቸውም እንደዚህ ልጅ ደግሞ የሚፈልጉ ብዙ ሰዎች ናቸው እኛን እየፈለጉ ያሉ በአሁኑ ሰዓት ሲቀጥል ደግሞ ሴቶች ናቸው መብዛት ያለበት ምን ያህል ልጆች አሉ አሁን እዛ ሴቶቹ ላይ ትንሽ ቻሌንጅ ያለ ጥሩ እንትን እንዳይመጣ ሴቶቹ ትንሽ እንትን አሉ ግን እንደዛም ሆኖ አልተበገርንም ሴቶቹ ያመጣን ነው አሁን ሴቶቹ ሲሆን ደግሞ በጣም ጥርጣሬ በዛ ፍተሻውን ጥርጣሬ ስለበዛ አውቀን አንድ ሁለት ሴት እያሳለፍን አንድ ሁለት እያሳለፍን ነው አሁን እንደው እዛም ያለ ሰው ያገዘን ነው እዛው ያለው ወረዳ ገጠር ውስጥ ያሉ ሰዎች ያገዙ ነው አሁን እዚህ ሁለት ሴት አለ እዛ ጀሞ ላይ 6 ሴቶች አሉ እስቲ አምጣቸው እሺ አተማን መስፍን እኮ አሁን እኮ በጣም ለጥበቃ በጣም አመቺ አይደለም አረጋሻ ሳስቦት እንደዚህ ማንንም የለም እንደ ጸጥ ያለ አካባቢ እኮ ነው እንደ እንዴት ናችሁ ኖ ሚጣይ ነይ ጎበዝ ማማ ነሽ ጎበዝ እንግዲህ እሱ ነው የሚያስተምራችሁ እሺ እንዴት ነው የሚንከባከባችሁ ከውካቤ ጥሩ ነው በደም እያዛችሁ ነው ብስኩት ገዛላው ጁስ ሆሊፖፕ ሁሉ ጊዜ ያለው አልገዛም ይገዛ ዋጋ ጥሩ ልጆች ናቸው አስቸግሩ ያው እሱ ነው እናንተን የሚያስተምረው ልብስ የሚገዛው እሺ ልጆች ስለዚህ እሱ ነው የሚያሳድገው እንግዲህ እሱ አመስግኑ እሱ እናንተ እንድታድጉ እሱ ነው የሚላፈው እሺ አዎ ከዛ እናንተ ጥሩ ቦታ ትደርሳላችሁ እሺ አዎ ስራም እንትን ይባላል ስራ እንሰጣችኋለን እሺ ትሰራላችሁ እሺ አዎ ተማራላችሁ ጎበዝ ልጆች ትምህርቱም ትቆጥራላችሁ እሺ በቃ ጥሩ ነው የምትሆኑት አዎ እነዚህ ናቸው እንግዲህ ሴቶቹ እዛ አሉ ሌሎችም አሉ አሁን ቺያን ወደ ስራ ማስተማራት እሱም ጥሩ ነው ስራ መግባት ይችላሉ እነሱ ስራ መጀመር ይችላሉ ባቂ ናቸው እነዚህን ደግሞ እናሳድጋለን እንዳሉት ለዛ ለአዲሱ ፕሮጀክት ማሳደግ ልጅ ለሌላቸው እንሸጣማነው እንተጣለን እናሳድጋለን እሺ አዎ እኔ ጥሩ ልጆች ናቸው ዛሬ ቤተሰቡ ጥሩ ነው በቃ እሺ ችግር የለውም ማታ መጣለን መኪና ልክላቸዋለሁ ወይ እኔ ማብሬ እመጣለሁ ወይ ደግሞ ሌሎች የኛ ልጆች አሉ ከነሱ ጋር ላይ ተመጣጣላችሁ ኃላፊያችሁም ከናንተ ጋር ይሆናል እሱ ነው እሺ ምን ትምላችሁ እሱ አባታችሁ ነው እሷ ደግሞ እናታችሁ ልክ እንደ እናት እሺ ስለዚህ ዳቦም አምባሻ ሁሉ እሺ እሳቸው ናቸው እናንተ መሰደጉት በኋላ እንግዲህ ሌላ ቦታ እንቀይራለን እሺ አሁን ዳቦም አሰምሳም ይገዛል ከዛ ስራም ትጀምራላችሁ እሺ በቃ ጥሩ እሺ ግቡ በቃ አንተ በቃ ምንም አልያዛል ካል አዎ በላውን አስቸኳይ እንሰራው ስራ ስላለኝ ጊዜ አመቻችና ነገ ወይም ከነገ ወዲያ አዎ ብቅ በል ቢሮ ነው አዎ እሺ መምጣት ትችላለህ አዎ ነው እንደዚህ ጊዜ ወጥቶ ነው ምን ላድርግ ስራ ጉዳይ እኮ ነው ያ ቃም ያሻሽጥል ሰውዬ ነው አዎ የበፊቱን አስረከበን አዲስ ማስገባት ይኖር ለዛ ብዬ አንተማ አናፍቀማ የማይጠገብ ገላ እንዴት አይናፍቀኝ የኔ ቆንጆ ኔጋ ይመጣ ማ ይሄ ነገር እየባሰብሽ እኮ ነው ደህና ነኝ እኮ ልጄ አንተ ብቻ አትጨነቅ እማ እንደዚህ እያልሽ እንዴት አልጨነቅ አሁን እኮ ደህና ነኝ አንተ ጠንካራ ሁንና እህትንም አበርታት ግን ቆይ ለምን ደግሞ አትታከሚ ብር አላጣሽ ድርጅቱ ያንቺ ነው ቆይ አባዬ ካላሳከመሽኝ ለምን አናሳከመሽ አባታችሁ እኮ ለእናንተ ነው የሚለፋው ልጄ ደግሞ ያሳክመኛል ዛሬ ከደስታችን ቀን ኮሬ እንዴ ቀኑ ሙሉ አልጋ ላይ አስደንሰሽ አሁንም እዚህ ገና ምን አይተህ ሲኦል እንደንሳለን ገነት ማከልክሎ ሚስትህስ ወይ ለካ ሚስት አለ ገና ሳሸኛት ረሳት
ባንቺ ምክንያት ራሴን ስረሳ ይፈረድብኝ። እሺ እንደንስ ዛሬም አባዬ ይመታሽ እኮ ነው አንገባም። አብረን ካንቺ ጋር እንመታለን። ዛሬ አይመታኝም። እዚህ ካያችሁ ቆጣችኋል። ተነሱ ግቡ፣ ተነሱ። የሰው ሚስት ራስ ሰርታ ቡና አፍልታ ባሏን ትጠብቃለች። አንቺ ግን እዚህ ተጋርመሽ ትጠብቂኛለሽ። ምኑኝ ነው የምትለኝ? መንፈስ ሁኝልኝና ምን ብለሽ ጥፊ አላስጠልቻለሁ። በጣም ነው ያስጠላሽ። በጣም እኔ ላስጠላ። ምን አለ ለልጆቻችን ስትል ብትስተካከል። ከነ ልጆችሽ ገረል መግባት ልጆቼንማ አትናገርብኝ። ይሄን ጩኸት ለኔ አባዬ አትበለኝ። እሺ አባዬ አትበለኝ። ምንም የሚበላ የሚቀመስ ቤት ውስጥ የለም። ትናንትና ብር አልሰጠሁም ነበር? እማዬ ህመሟ ስለባሰባት ለህመሟ ማስታገሻ ገዝቶበት እና ጠግባችሁ ነው? ኧረ አባዬ እርቦናል። በእናትህ አትነፋረቅብኝ። እሺ እንፋረቅ። አባዬ እባክህን እማዬ ያሳክምልኝ፣ አሟታል። እባክህን አባ። ይኸውልሽ ተምረሽ ስታድጊ ጥሩ ስራ ይዘሽ ታሳክሚያታለሽ። እሺ እኔ ቆንጆ። እሺ አሳክምልኝ፣ አሳደግፍልሃለሁ። ኧረ እባክሽ ስሞት ልትከፊኝ ነው? ምን እንደናፈቀኝ ታውቂያለሽ? ይሄንን ገላ መጠቀልልበት ቀን ናፈቀኝ። አዳም አንገለገለ። አሁንማ ትንሽ ጊዜ ነው። አቅሟ ሲሟጠጥ ራሷ ብን ብላ ጠፋለች። ያኔ እኔና አንቺ ዓለማችንን እንቀጫለን። ቢሆንም የኔ ፍቅር አንድ ስጋት አለኝ። ምን ስጋት አለሽ የኔ ቆንጆ? ድርጅቱ እኮ በሷ ስም እኮ ነው። ይኸውልህ ከቤት ስትወጣ የሚረዳት ሰው ካገኘች ጉድ ነው የምትሰራው። እኛ እስከዛ ታዲያ ዝም ብለን እንቀመጣለን? በሌላ ዘዴ ንብረቱን እንጠቀልለዋለን። ሰማይ ባሽ ቢሆንም መጠንቀቁ አይገባም። ቆንጆ ምንም አትስጊ፣ ምንም አይሰማሽ። ልጄ እኔ ደክሞኛል። እህትን አደራ፣ ከዚህ በኋላ አንተ ኃላፊነት ናት። እማ እንደዚህ አትበይኝ፣ ትድኛለሽ። አባዬ ግብር ወድቄ የሚያሳክምሻል። አይ ልጄ እሱን ተወው። ባይሆን ካስፈለጋችሁ በአባት ምክንያት ክፉኛ የተጋጨኋት እህት አለችኝ። ይሄ ባለቤቷ ስልክ ቁጥር ነው። በሱ በኩል ታገኟታላችሁ። እማ አንቺ ስትሄጂ ነው? የትም አልሄድም ልጄ። እማ ምንድን ነው እሱማ? እማ እህትህን አደራ። እማ ምንም አትሆኝም። አባዬን አሁን እጠራዋለሁ።
ስትገባ አታንኳኳም ዝም ብለህ ትገባለህ በረት ይመስል እማዬ እዛ የሞተች አንተ እዚህ ኃጢአት ትሰራለህ አይደል ስለኔ አይመለከትም አሁን ምን ልታደርግ መጣ እኔማ ለእግሬ የመጣሁትን ብትሰማኝ ደስታ ነው ግን እንኳን ደስ አለ ደስ ይበል እማዬ ሞተች ደስ ይበል ግዴለሽ ይዘጉ በእናትህ ምን መሽ ወደ ስራ የምትመለሰው ተነሱ ይበቃችኋል ይልጉቡና ተኝ በቅርቡ ቢሮ መጣለሁ ብያስብያለሁ አቸው ማክሽ በቅርቡ ቢሮ መጣለሁ ብያስብያለሁ እስካሁን ደግሞ ያልመጣሁት እኮ እንደው አይን ውስጥ ያለ መግባት ነው ሱማ ቆይ ግዴለሽ ግዴለሽ ጥሬን ከበካቢ እኮ ነው በቃ ቢገለኝ እንዴ ግዴ እንጂ እና ምሽ ልትመለስ አሰብካቢ በቅርቡ መለሳለሁ እንዴ አይን ውስጥ ያለ መግባት ብዬ ነው እንጂ ምን ችግር አለ ሱማ ቆራዳለሁ እንደምናፍቁ በጣም እንጂ ናፈቅሽ አሁንም ያለ ምንም ከልካይ መጠቀልልሽ ቀን እየተቃረበ ነው በጣም ያፈጥነዋለሁ መጠቅለል ካሰብክማ እነዚህ ምናምንቴዎችን ዞር ማረግ ነው ስለነሱ ምንም አይግባሽ ምንም ሐሳብ አይግባሽ አውጥቼ ነው ወረውራቸው ምንም ሐሳብ አይግባሽ እንኳን እነሱ ዋናዋን ተገላጋይ የለን አንተ ታውቃለህ ዋናዋ ሜዳለች እንኳን እነሱ ታያው አንተ ይስቀኛል እኮ እንደው ቢስኪ ተላንተ እኮ በጣም እየበላካት ነው ለነገሩ ምን ነገር ነው የምታበላት ምን ታበላለች አሁንማ እኔ ያለውልክ እሺ ወንድሜ አባዬ ግን ለምን እንደሚጠላን እኔ እኮ አልጠላውም ሁሌም ነው የምወደው ደግሞ እማዬን የሚጠላት ነበር አትጡሺ እሱ አንድ ቀን ይወደናል ምን ነው ተራብሽ አይደል አይ አልራበኝም እማዬ አሰናፈቀችኝ ናፍቀኛል ግን ወንድሜ እኛ ቤት የምትመጣው ሴትዮ ምንድን ናት የአባዬ ስራ ባልደረባ ናት እሷ ምን አባዬ ትጠራለች እኛ ግን አንጠላትም ምክንያቱም እማዬ ሰው መጥያት ኃጢአት ነው ብላን የለ ግን ወንድሜ አልነግርህም ብዬ እንጂ በጣም ነው የራበኝ ምን ላድርግ እህቴ አባዬ እስኪመጣ ታገሽና
ምን በለውን ይገዛደናል ተለያይተን የምናድርበት ቀን ዛሬ ብቻ ናት እቺን ቀን እንዴት በጉጉት ስጠብቅ እንደነበር እና ዋዜማችንን አናከብር እንዴ ዛሬማ ይጠጣል ታዲያስ እንዴ በሟቿ ሚስቴ ስምና በተፈናቃይ ልጆቼ ስም ጽዋችን እናነሳለን ለመጨረሻ ጊዜ ከቤታችን ሊወጡ እኔ እናንተም አዲስ የቤት መስመራችንን እንይዛለን ደግሞ መንታ ነው ወልድልክ እንዴ መጀመሪያ መቼ አንቺን ጠገብኩሽና እነዚህ ቃላቶች እኮ ናቸው ቤት የሚያስቱ ቆንጆ ያው ልጅ በሞተችዋ ሚስቴና በተፈናቃይ ልጆቼ ስም ፈታ ብለን ነው የምንኖረው የኔ ቆንጆ እንደ ዛሬ ቀን እኮ ደስ ብሎኝ እኮ አይቀርም ሁልጊዜ ገና ደስ ይልሻል እድሜ ልክሽን ደስ እንዳለሽ ፍቅር ጥርግ ነው ማድረጋችን ቃላት እኮ ነው በእናትህ እንደዚህ ልቤ ገና ምን አይነት ገና ብዙ ነገር አሳይሽ እነዚህ ልጆቹ ብል ነው ማለት አበራችሁ አይኖሩ ቆይ እኔ ግን ተጣጣባለ አንተ እኮ ሲጀምር ማ ምናቸው እንኳን ተልቢው አፈር እኮ ነው የሚመስለው ማርሙት አይኔ ላይ መስል በተለይ እቺ ሴቷ የእናቷ ልጅ የሆነ ነገር እኮ ነው ከላይ ላይ ብን ብሎ እኮ ይጠፋው ወይስ ሁላኩ ተመለሰ መንታ መንታውን ነው ከኔ የሚወጡት ደግሞ አስባቸው ለኔ እኔ ባታገኝማ እኮ እንደው ምን እንደምትሆን ሳስበውና አደረገች እሺ እኔ እኮ ግራ ወይ በቃ እሷን ካገኘሁ ድርቅ ነው እንጂ ስንት ቦታ መደረስ ሰው መጣጣች እኮ ነጋ ጭቅጭቅ አዋጅ ጭቅጭቅ ምግብ አታበላም ጭቅጭቅ ምን ታበላኝ መኖር የራሱ ነው እንጂ እኮ ከተገላግኝ ነው ቤተክርስቲያን ባሮ ነበር ግን አንተ እነዛ ልጆቹ ምን ነገር እንዳያመጡ ምናቸው እንደዚህ ምን ማታስ እኮኝ ነው አይ ግን ሆድ ውስጥ ማለት ነው ልጆቹ አይከፍት እኮ ናቸው ወይ እንደዚህ አይነት ልጅ ምን ይቻላል እኔ ከስፋጋይ ነው አመታት በላይ አንቺ ጋር እንደው ሁለት ደቂቃ እዚህ ተጎልታችሁ ምን ነው የምትጠብቁት? ምን ነው የምትጠብቁት? ቆይ ተጎልታችሁ ተስ ቁጭ እንደው ቁጭ እንደው ውጡልኝ በቃ እኔ እናንተን ማየትም አልፈልግም እስከ ዛሬ የተሸከምኳችሁ ይበቃ አሁን በኋላ እኔ እናንተን ማየት አልፈልግም ከቤቴ ውጡልኝ ውጡ ከቤት እዚህ ጨለማው ሊትን ይዳባይ ምነው እግራችሁ ድምራችሁ ወደ ፈለጋችሁበት ሂዱ ብቻ ውጡልኝ እኔ ማየት አልፈልግም መሽቷል እኮ እኔ ነጋ እኔ የፈለኩት ውጡልኝ ነው አባ አባያት ነኝ ቆቅ ውጡልኝ እዚህ ትቆይ እኔ እወጣለሁ አንድ ላይ ውጡልኝ አንተ ተማን ይልቀመጥን ውጡልኝ ተገላገል እንደው የሆነ አባውሬ ባገኛችሁና እንደው በገላገለ እሱ ሲያመሰግን ለእኔም ጸድቅ በቃ
አሁን በኋላ ተገላገልኩ። በቃ በህይወቴ ውስጥ ያሉ አረሞች እንዳሉ ተነቃቀሉ። ሰላም ሄሎ የምስራች ምስር ብላ ይህ የምትሰሚው ድምጽ የላጤ መላኩ ድምጽ ነው። ልጆቹ ሸኛቸው እንዳትለኝ አናሳ እድሜ ልክ እነሱ ስቀልባቸው ልኖር ነው። ይልቁኑ ነገውን ወደ ቤትሽ መግባት ትችያለሽ። ወይኔ በጣም ደስ የሚል ዜና ነው የነገርከኝ። አሁኑኑ መጣ ደስታዬ ነው። እንዲህ ባታደክሚኝማ ኖሮ መጥቼ ወስድሽ ነበር። ለነገሩ አንድ ለልጅ ናት። በእንግዲህ የኔ ምስራች ልነግርሽ ብዬ ነው። እሺ ውዱ ባለቤቴ ራስ አድርግ በቃ። ባለቤቴ ባለቤቴ እሺ ውዷ ሚስቴ ቻው። سمو جماعة مالش هنا وزاد بيايتاچوال የለበሱት ልብስ አይታ አረ በቃ እነዚህንማ አሽዋሽዋ ሰርቻቸው አጥቢያቸው መጥቶሽ ና በእናትህ ተቀመጥ እሊና የለም አይሸክክም እናት እኔ ድድን ነው ማፈርሰው አፍረሱለት በለው አረ በያውነትህን ነው እንጠይቃቸው እንደ እርዳታ ያስፈልጋቸዋል ጄኒ ፈላይ ሳቸው ጎዳና ወጣው ቀን ነው ሲሰልች እኔ ሸኖ ብሮዬ ሸኖ ላይ እንዴት ትደቅሳለች ሸኖ ላይ እንዴት ትደቅሳለች አረ ወንድሜ በዚህ ሰዓት እዚህ ቆሻሻ ምን ሰራዳችሁ ማለት ትርጉም በወጊው ይሉታል ለኖሽ አንተ ዝም በል ዝም ማለት አትችልም እንዴ አንተ ያው አንተ ዝም በረረዛ ያቅሳስራል አሁንም አንተ አሽቃማጭ አይዞ ብሮ ያተፍራሽ እኛ ማለት ያውና እህት ወንድሞቼ ማለት ነው ምንም ያስፈራ ነገር የለም እሺ የሆነ ነገር አጫውቱ ወተናት እንደሻ እና ምን እሺ ነው በዚህ ሰዓት እዛ ሸኖር ያስደቀሰው ምን እሺ ነው እዛ አይተኛ አይ አባቴ አባሩ ነው ለምን እንዴ አይ እናቴ ታማ አባቴ በጣም መጥፎ ስራ ነበር የሚሰራው ነበር አብሶ ራሱ ከሌላ ሴት ጋር የማይበት ሰዓት ነበር እዛም የሚያናድደው ለእናቴ ማማ ሲብስ ራሱ አይገዛም እኛ ለምግብ እያልን የተቀበልነው ለእሷ ማስታገሻ መንገሳ ከዚህ በፊት የነበረን ህይወት እኮ በጣም ደስ የሚል ነበር እናቴ ከታመመች በኋላ አባቴ ተለወጠ አባዬ እማዬ አሟት እያለ ይመታት ነበር እኛም ሲርበን ምግብ አይገዛልንም አብሽ አለንላችሁ እሺ ሚታ አለንላችሁ አይዞ ሁላችንም እዚህ ተሰባሰብነው ረጋግፈን ይሄን ክፉ ቀን ለማለት ነው እሺ ምንም ያስፈራ ነገር የለም ከዚህ በኋላ እኛ ከጎናችሁ ምንም አትዝጉ እሺ እዚህ የምታዩት ሁሉ አንድ የመጥፎ ሰው አሻራ ታሪክ አለ
ደግሞ ከዚህ ህይወት እንወጣለን። ከጎዳና ህይወት ወጥተን የተሻለ ነገር እንሰራለን። ምንም ያስፈራ ነገር የለም። አራው በእናትህ ምንም የበሉልህ አይመስለኝም። የምርን ይበቃ ዛሬ አዘም እግዚአብሔር ተመስገን። አንተ ምን ሊና ነው ማሰብ ከጀመርክ? አራባ እንዴት ነበር ብታይኝ ባ እኔ የምላችሁ ሰሞኝ እዚህ ጋማ ለውጥ በጣም አለ። አንተ አሰብክ በጣም ለውጥ አለ። ስማኝማ ጀረስ እኮ የሌለም እራት ምግብ ነገር በልታችኋል እንዴ? ፈውስ አረ ከትናንት ጀምሮ ምንም አልቀመስም አለና ለኔስ ችግር የለም። ለእህቴ ካላችሁ ምንም አልበላችሁ? ዛሬ ደግሞ እንደ ጧት ጀንበር ድምቅ ብለሽልኛል። እንዴት አደምቅ! ዛሬ እኮ አዲስ ህይወት የምንጀምርበት ቀን ነው። ድምቅ በይልኝ የኔ ቆንጆ። አንተ ዛሬ የስራ ፕሮግራም የለንም። እየሰራክ ነው። አንዳንድ አስቸኳይ ደብዳቤዎች አሉ። እሱን ፈርሜ እንደጨረስኩኝ ቀይ ምንጣፍ አንጥፈን ወደ ቤታችን በቃ እና እኔም ሻንጣዬን ላስተካክላ። ልጅን አስተካክል። ንፍቅ ብለሽ የኔ ፍቅር የኔ ቆንጆ የኔ ፍቅር መጣሁ። ጥሩ ነን ነው ስለኝ። እሺ መጣሁ። እፍና ቆኛ ታውቃለህ። እኔስ ቢሆን ምንድነው እሱማ? እማ ትላደራ ካልሰራም ቢያንስ መገኛህን መንገር ነበረብህ።
እህቴ የሌለን ያስጨነቀችን እና እናንተ ከተኛችሁ በኋላ ወደ ቤት ሂጅ ነበር። ምን ተፈጠረና? ደስ የሚል ነገር ነው ያየሁት። እስቲ ንገረን፣ አጫውተን። ምንድን ነው? እኔማ ተስፋ አለው ብዬ ከዛ ልጅ ወደ ቤት ሲል እና ተስፋ አለው? ኧረ አባዬ ያቺ ስራ ባልደረባን ከእሷ ጋር እራት ወይን እየጠጡ እየተጎራረሱ ነው ያዩዋቸው። እና ከዛስ? ከዛ አላማ በቃ ምንም ማድረግ አልችልም ብዬ መጥተው አይዞህ ጭራሽ ከሌላ ሴት ጋር ሰውዬ ግን አላበዛው? የምር እንሂድለት በቃ አብዝቶታል። የመጨረሻ ማለት ተረጋጋሽ። በቃ ተረጋጋ። የሆነ ነገርም አልፈጥራይዞ በቃ ና ራሱ ዝም ብላ አይመስለኝም። እስቲ ኑር እዛ ያማዶ ተራራ ገራው ከለለሽ ያማዶ ተራራ አሁን ከማይ በጣም ያናፈቀችኝ ነው። እኔንም እኮ በጣም ከብዶኛል። ሾርሿን አፍኛለሽ፣ ቅፋን አፍኛለሽ። ከምንም ነገር በላይ ደግሞ ያ ፊቷ በጣም ይናፍቃል። ግን ደስ የሚለው ነገር ከጎና ያገኙ ልጆች እኮ እንድንራብ አይፈልጉም፣ እንዲጠማን አይፈልጉም፣ እንዲበርደን አይፈልጉም። ሳይኖራቸው ለእኛ ነው የሚያከፉ። አዎ ጋር ያገኘናቸው ልጆች እንድንራብ አይፈልጉም፣ እንድንጠማ አይፈልጉም። ደግሞም እኮ እኔ ከአንተ በላይ ይወዱኛል። በሱ በኩል ታገኟታላችሁ። ኮቴ ማን ያደረገው? ኮቴ ማ ለትንሽ አንተ ግን ምን አትወደኝማ? አንቺ ባልወድ ነው ሴትዮዋን ግልግል ያረኳት። ገላገጥክ ነበር። ብትወደኝማ ባለፈው ዱከም እንሄዳለን ብለን ይተወስደኝ። አንቺ ደግሞ ተወልበጣልቼ ካለ ኧረ ችግር የለውም። ከፈለግሽ ይኸውልሽ ደብረ ዘይት፣ ከፈለግሽ ሐዋሳ፣ የፈለግሽበት ወስድሻለሁ። ግድ የለሽም የኔ ቆንጆ። ስልክ እየጠራ ነው። እስኪ ማንኛ ላይ ደግሞ ስሜት ያቋርጥ አይበዛም። ምን ስልክ ነው? ሄሎ አሎ፣ መላኩ እመቤት ነኝ፣ የመሰረት እህት። እመቤት? አዎ እመቤት። ምን ነው የደነገጥክ ይመስላል? አይ እንትን የመሲን ነገር አልሰማሽ እንደሆነ እኮ ብዬ ነው። ሰምቻለሁ። መምጣት ስላልቻልኩ ነበር ያልመጣሁት። አሁን ግን ነገሮችን አመቻችቼ ከአንድ ቀን በኋላ እዛ ደርሳለሁ። መች? የት? እዚህ ልትመጪ ነው? አዎ ከነገ ወዲያ እመጣለሁ። እህቴን የበደልኳትን ቢያንስ ልጆቿን በማገዝ ልክሳት እፈልጋለሁ። እነሱ ግን ደህና ናቸው? ደህና ናቸው። አገናኙኝ እስኪ ላውራቸው። ትምህርት ቤት ሄደዋል። ለነገሩ ተው፣ ስመጣ አገኛቸዋለሁ። በል ደህና ሁን። እሺ ደህና ሁኝ። እህቷ ናት። አይንሽን ላፈርኩ ተባብለው ነበር። ምን ሰይጣን ሹክ ብሏት ነው? ከነገ ወዲያ እመጣለሁ አለች። ታወቅና ድሮም እኮ ነግሬካለሁ። ሀብት ገለመኔ ምናምን ልትላች ኮልኮሌ ወይ ይሰማታል። በእናትህ ልጆቹን ታዋት በእናትህ ልጆቹን ፈልጋ ልትመጣ ነው። ትንሽ መፈለግ አለብን። እና ልጅ ለምን በዚህ ሰዓት አንተ ቤት
እሺ ቆይ ጠብቀኝ። እሺ ምንድነው እንደዚህ የምትበሳጨው? ነው አየህ ግን እኔ የምለውን ነገር አየካ ግን እነዚህ ልጆች መጀመሪያውኑ መዘዝ እንደሚያመጡ ታውቀው ነበር። እነዚህ መናጤዎች የት ሄደው ነው ሻውን የሚባለው? አሁን የት ብለን ነው የምንፈልጋቸው? ትናንት ቀኑ ሙሉ ፈልግናቸው ጎዳና ላይ ከሌሉ የት አሉ አሁን ይባላል? በቃ እሺ በቃ እኔ ፍቅር በቃ ተረጋጋሽ። አንተ ትናንትና ያው ሁሉ ቦታ እየዞርን ፈለግናቸው አንዴ አሁንም ደግሞ የተወሰነ ቦታ እናያቸዋለን። እኔ ፍቅር እንደዚህ አትንብኝ። አንተ በቃ ያው እናያቸዋለን በቃ እንዴት ነው ጠፉ የምትለኝ? የበደልኳትን በክፉ ቀን ጀርባዬን ሰጠዋትን እህቴ የምክስበት አንድ መንገድ እሱ ብቻ ነው ያለኝ። እኔም እኮ አርፌ አልተቀመጥኩም። እርሷን በማጣቴ በሐዘን ውስጥ ባለሁበት እኮ ልጆቹን ደግሞ ያጣሁት አሁን። እሺ አሁን የት ብለን ነው የምንፈልገው? ለፖሊስ አመልክተሃል? አዎ እነሱም ፖሊሶችም አብረውኝ እየደከሙ ነው። በቃ እንደዛ ከሆነ ለቴሌቪዥን ጣቢያ ለሬዲዮ ጣቢያ ማስነገር አለብን። ቆይ አትቸኩይ። አንድ ወዳጄ የታዩበት ቦታ አለ ስላለኝ እሱ ካጣቸው ባይሆን ያንቺን አማራጭ እንጠቀማለን። እሺ እንደዛ ከሆነ የቴ መቃብር ጋር ወሰደኝ። እሺ ምን ልሰድሽ? ይገርምሻል እኮ በቃ ልጆቹን ያልፈለኩበት ቦታ እኮ ነው። እዛ በቃ ያልፈለኩበት ቦታ እኮ ነው። እኔ እኮ በቃ ማስታወሻዎቼ ናቸው በሱ ሐዘን ላይ የተጨመረብኝ። እንዴት እንዳዘንኩ እኮ ልነግርሽ እኮ አልችልም። በጣም ነው ያዘንኩትና በጣም ያሳዝንሻል ያለው ነገር በጣም በቃ አስቢው እስኪ በዚህ ሐዘን ላይ ይሄ ነገር ተጨምሮ ደግሞ ከባድ ነገር ነው። በጣም አስቸጋሪ ነው። አንቺም ደግሞ ተጨነቅሽ እንደ እህትነት እንዴት እንደማደርግ አላውቅምና በጣም አስቸጋሪ ነገር ሆኖብኛል። በቃ ያለው ነገር ህይወት ምናምን ከባድ ሆኖብኛል። ምን ጀምሮ ከረ ልጆች የተገኙ ልጆች አንቺ ምን ሰራችሁ? በጭንቀት እኮ ልፈነዳ ነበር ስፈልጋችሁ። የት ነበራችሁ እስካሁን? በጭንቀት ልፈነዳ። አክስታችሁ ናት። በደንብ ሳሟት። የእናታችሁ ልፈነዳ ነበር እኮ። ተመስገን ጌታዬ ተመስገን። የእናታቸውን አደራ በልቼ ነበር። አቤት ተገኙ እሙዬ ተገኙ። እንዲህ በቀላሉ እናገኛቸዋለን ብዬ አላሰብኩም ነበር። እንደው የማይፈጣሪ ስራ አለበት። ግን ይሄን ሁሉ ማስመሰል የቻልክበት ይሄን ያለ ሳረምን ያደረገ ምንድነው? ማለት ምን ማለት ነው? ምንድነው ነገሩ? እናንተ ደግሞ እነማን ናችሁ? ምን እየተፈጠረ ነው? በቃ እነዚህ የምታያቸው አንተ የእህቴ ልጆች በድቅድቅ ጨለማ ላውሪ ስትል ቤተሰብ የሆኗቸው ድሃ ቢሆንም የህሊና ባለጸጎች ናቸው። ይቺ ደግሞ የእህቴ ላይና የእህቴ ልጆች ላይ ለፈጸምከው በደል ዋነኛ ተባባሪ ሚስት መዓዛ ነች። ይሄ እንዴት ሊሆን ይችላል?
አየህ ስደውልልህ መጥቼ ነበር ቀድሜ አግኝቻቸው ሁኔታውን ሁሉ ስከታተለው ነበር እያንዳንዱ እቅዶቹ ከነ ቪዲዮ መረጃው እጄ ላይ አለ ሰራሽልኝ ሀብቱን በሙሉ በልጆቹ ስም እስካዞር ድረስ ትንፍሽ ይላል ብትል ለፖሊስ ለማስረክባችሁ ከዚህ በኋላ ቤት አለኝ ብላችሁ እንዳትመጡ እስቲ ወጡና ደግሞ የጎዳና ህይወትን ትራሷት አክስቴ ባክሽ ነች ተፈርቂ አታባሪያቸው ለምን እማዬ እነሱ እኮ መጥፎ ሰዎች ናቸው እማዬ ክፉ ያርጉላችሁ በክፉ እንዳመንስ ብላ ነው ያስተማረችን ደግሞ ረሃብ በጣም አስከፊ ነው እኛ አይተነዋል እኛ ያየነው ነገር እንደሱ እንዳያዩ አታድርጊ ረሃብ እና ማረባለ ለስለለ እና ወርቅ እንዴት ነው አክሻሪት ነው በቃ ሻተር እየገፋ ልጅ አጥቷት እኔማ ምፈራው እንደዚህ ብለ እንዳትሄድ ነው አሬቹ አሬ ግን ምንሽ ስማ ለሎ ዘኪስ ያተፊናው ይወረስ አረቶ በያ አሁንም አንተ በቃ እኮ ተቀይሬያለሁ እግዚአብሔር ይመስያባ ለውጥ እኮ በቃ ሁሉም ሰው ጋር አለ እና እኔ ተለውጫለሁ አታስብም አባቴ አሁን ወርቅ ብቻ ነው ወርቅ ብቻ ነው ማለት ነው አሁን እኮ ባለፈው እዛ ተራ ያስከበርኩ አይቼ ስጠራሽ አሰብኝ አላየሽም ይሆናልማ እንደማላልፍሽ ተቀምጥ እና እናንተ ጋር ነው እኔ ጋር የተመሰገነ ነው እጅግ በጣም አሪፍ ነው ጭራሽ ደግሞ ብዬ ለጥባር ሹፌር ይላችኋል ሳቤት አይ ካንቺ ጋር ግን መች ነው የምንወርቀው አረ ደስ ማለሽ ግን ሰማኝማ ጀለስ ደግሞ አስተናጋጅ ሆናለች አሉ እንዴት ነው እስቲያቻው እስኪ አንቺ ጋር ያለው ነገር እኔ ተይው በናስ የሚገርም አስተናጋጅ ነኝ አሁን በዚህ ቁመቱ አስበው ዲዛ ሳናን ይዛ ብርጭቆ አንድ ነገር ንገራችሁ በጣም ደስ ይላል ሁላችንም እቺ ብርጭቆ አስበዋል ላይ ማለት ነው ብርጭቆ በመሰላል ነው አሉ ነው ያሳባት ማለት ሲሪየስ እኮ ምን ነግራችሁ ይሄ ጨዋታ አሁን ላይ ትዝ ይለኛልና አይ ጀለሳው ነው ሲሪየስ ቁም ነገር ሁላችንም ላይ ነው ስላየው በጣም ደስ ይላል አረ እኔ ራሱ ይሄ ተመሰገኝ ፈታችን እና መስማው ከዚህ በኋላ ከቻለ ሁላችንም አንዳንድ ሰው ጋር ራሳችንን ይዘናል ግድ ነው የኛ ላይፍን ያዩትን የሆነ ነገር ማየት መጎብኘት ለውጥ ማሳየት ካለብንም ለውጥ አሳይተን ምናምን በለውጥ ይኖርብን በዚህ ጀማስን አንድ ላይ አላችን ለትግላችን እናሳካዋለን ስጋ ጨርሰሽ አጥንት አትምሪም ፈሽተሽ ትበያለሽ ህዝብ አጥንት አትምሪም አንተ እስቲ ዝም በል አልልም
ለምን ዝም አትልም? አንተ ብዞት አለብህ እንዴ? አንተ ኧረ እግዚአብሔር ይመስገን ዳ ሲረዳ አትወድም አንተ ዳ ስረዳ እናንተ አትርዱ በእውነት እናንተ እንደተናገርክ ትችላለህ ግን አልችለውም አንቺ እንኳን ችለሽለ እንደ ኃጢአት በቃ እኔ ለወገኖቹ የቆምኩ ነኝ ስሜ ማን ነው ስሙ አሁን እኔ አንድ ወንድማዊ ምክር ልምከሮት ይሄ ኃጢአት ተውና ንስሐ ግቡ ንስሐ ምን ቢልሎት ይችላል ደጋግሞ ሞክሩ እንደዛ ይሻሎታል በእውነት ንስሐ ግቡ ኃጢአቶት ይቅር ይበልኝ ሰው እንደሱ አይደለም ዳግ ነው እንዳንቺ አይነትም አኑሯል እኔም አኑሯል እና ንስሐ ግቢ ማን ነው ግቡ አንተ ምንድነው ግቡ ትልቅ ራሳት ገባ እኔማ ከፈለክ ራስህ እኔማ እግዚአብሔር ይመስገን ይሄ ነው ገባለሁ እንዳንቺ ግን ኃጢአት እኮ አልተራለ ሁሉ መለፍለፍ ለምሳሌ አንተ እኮ ቡትቶ ስለሆንክ ሰው ሲያድግና ሲለወጥ ሰውን ሲረዳ አትወድም ለዛ ነው አዎ ዳሃ ቡትቶ ብንኖም ከነክብረ እንኳን ሆንኩ አምስትም አንድ ብርም አመስግኜ እኖራለሁ እንዳንቺ የሰው ስጋ ጨርሼ አጥንት ፈጭቼ አልበላም እኔ ስበላ አይታኛል አዎ አላየኝም ዳሃ ቤት አብርሳ መንግስት ምራዳመት በየቦታው እየሄድኩኝ ፀሐይ እየመታኝ ለወገኖቹ የቆምኩ ነኝ ፍትሽ እንትንም ቆዳሽ እኮ ገነነነ እንትን ነው ማዳም በማዳም ሆነ ፍትሽ እውነት አቤት አዎ አይተለም በእኛ ስም እናቀረ ያሳዝኑት በጣም ነው የሚያሳዝኑትና እኔም ፈርሰብኛል እኔ ራሱ በቃ መቋቋም አቅቶኝ ነውና በየቦታው ነው እየተፈናቀለ ያሉት ቤታቸው እየፈረሰ የሚገቡበት አጥተው ምንም የሌላቸው ሰዎች ናቸውና እንርዳቸው በይ እናቱ ከዚህ ጋር ተነሽ ችግር የለም ጨርሻለሁ ያ አካውንቴን እንግዲህ ከስር ጽፌላችኋለሁ ታገኙታላችሁ እንረዳዳ እኔም አሁን የግሌን እያደረኩ እንደሆነ ነግራችኋለሁ እናንተም እንግዲህ በእኔ አካውንት እንትን እየላካችሁ ሁላችንም ተረዳርተን ለኔም ንገሪ እንላፋተላለሁ እሺ ጨርሻለሁ እኔ እሺ ጨርሻለሁ ስራውን አሰምተ ማን ነው አይሰሙም እንዴ ስራ ጨርሻለሁ ችግር የለም አቤት አው የሰራውትን ራሱ ማሳየት ይችላል ለማልካም ነገር እንደዚህ አንድ ሰው አሰሙ ቤት ፈረሰ ዳ ቤት ብላችሁ ትበላላችሁ የዳ እንደዚህ ያረኩኝ ቤት ጠጋንኩ ልጆች ወላጅ እንዲያረጉ ያላባት የሚያድጉ ያላችሁ ሁሉ ፕሮጀክት የቀርጣችሁ ትበላላችሁ እናንተ ብትሆኑ ምታቱ ቪዲዮ ጥሩ ነገር ስራ ወደዛ ያተርጋላችሁ መጥፎ ጨርሻለሁ አልኩ እውነት ነው እጂ እውነት ነው እኔ አውራው እውነት ያትባይ ድሮ ውሸት ነው እንደ እኔ ማውራ ባለፈውማ የተወሰነ ገብቶልኛል ግን ይሄ በቂ አይደለም አልሞላም በቂ አይደለም አው ለወገኖቻችን በቂ አይደለም ለዚህ ወጋ ልክ ነው በቂ አይደለም ዶላር ያርጉ ትንሽ አርቃም ያርጉ ጥራቱ የደረሰ የጠበቀ ቤት ስለሆነ አርቃም ያርጉ ጨርሻለሁ ተነሻተው ከዚህ ጋር አሁን እየሰራን ነው የሰራነውን ደግሞ ማሳየት እንችላለን ወደፊት ስንጨርስ ማሳየት እስቲ ቤት ዋሰ ወንድ እኮ እስቲ አሳዩ እስቲ አሁን እውነት ከሆነ አሳያ አትወት ቢሳው እዚህ ጆርካንት ምን ለጧም ዝም በል ወደዛ ዝም ራስሽ ባይ እንደው አፍን በዘጋው ሄጂ ራስሽ ይዝጋሽ እሱ እንደሰራለው እንጂ አንቺ ልስን ማድረግ ነበር አንተ መለሰን ያለብኝ ሰንት ምን ማውራት ማይችሉ ሰዎች ያ ጣፋንታ ከመድረሳቸው ላንቺ መድረስ ነበር ያ ነገር ቀር እስቲ ወንድ ኮንሽ ቀርጠሽ ያሳይ ቤት ምትገነቢው ቆርቆራም አንተ ጥርስ ያትገልፍት ግልፍ እንዳንተ አይነቱ የሳቀን እንደዚህ ያበራል በኋላ ደግሞ ገብቼ ሌላውን ነገር አስረዳችኋለሁ ለአሁኑ ግን እዚህ ጋር አዎ ለአሁኑ በቃ ችግር የለም ጥሩ ነው በቃ አሁን ይሄ ነፋሽ ጥሩ አርገሽ ነው በኋላ ደግሞ ሌሎቻችሁም ታብታብ ያረጋችሁ አብረን ለመስራት ብዙ ሼር ኮፒ ሊንክ ምናምን ያረጋችሁ ሼር ያረጋችሁ አብረን እንሰራለን አመሰግናችኋለሁ ወዳችኋለሁ ወገኖቼ ለመርዳት ያው ሁላችንም እጅ ለእጅ ተያይዘን ወደፊት መሄድ አለብን ብዬ ነው ማስበው አመሰግናለሁ በኋላ ደግሞ ምሽት ላይ እንገናኛለን እሺ ጥሩ ሰላም ሁኑ በቃ ጥሩ ነው ብሩስ እጪ ነው የጠረኩበት ብሩስ እጪ አንተ እንዴ ነበር ማለት እናት ወልዳላ እስቲ እናት ወልዳ ወራይ ነው ምን አይነት ምቀኛ አንተ ለህዝቦች ራሱ ምቀኛ አንቺ ቆይ ተጎዳ ሰው ምቀኛ አንቺ አይገባም ላንቺ ቆይ እኔ ምልሽ ታስጠላ ልጆች አሉሽ ምን
ባገባ ደግሞ ስለና በዛል ልጆች አዝኘላቸው ነው አሁን በቀደም የህፃናት እንትን ምናምን ያልሽና ብር ምናምን ብለሽ ቆረጥሽ አሁን ደግሞ ሰሞኑና በት ፈረሰባቸው ብለሽ በደሃ ልትረጂ ልረዳ አይታል ህገወጥ በት ፈረሰ ላስረዳው እንዴ አንተ ለራስሽ ተረጂ ልርዳ ስለደዛ ሲያስጠላ ጋራ 10 ብር ዘሽ ሄጂ ሲያስጠላ አንተ ነበር ከዚህ ማፍረስ ሄጂ ባክሽ ሲያስጠላ እለታም ትልቅ ማን ነው ትንሽ ጥበብ ሀገርን ትገነባለች። ተዋናይና ሞዴል መሆን ለምትፈልጉ ሁሉ ሎሬት የኪነ ጥበብ ማሰልጠኛ ተቋም ቅዳሜና እሁድን ጨምሮ በቀንና በማታ ፕሮግራም ምዝገባ ጀምሯል። በፊልም ትወና፣ በድርሰት አጻጻፍ፣ በዳይሬክቲንግ፣ በሙዚቃ መሳሪያ፣ በባህላዊ ውዝዋዜ፣ በድምፅ አወጣጥ ቮካል፣ በሞዴሊንግ፣ በኤዲቲንግና ፎቶሾፕ የ3 ወር የ6 ወር የ10 ወር ብቃት ባላቸው መምህራን ስልጠና እንሰጣለን። በተጨማሪም ከሚሊዮን ፊልም ፕሮዳክሽን ጋር በመተባበር ያስተማራቸውን ተማሪዎች ራሱ በሚሰራቸው ፊልሞችና ማስታወቂያዎች ከሌሎች ተቋማት ጋር ኤጀንት በመሆን ለቴሌቪዥን ማስታወቂያዎች፣ ድራማዎች፣ ፊልሞችና ሙዚቃ ክሊፖች ላይ ካስት በማድረግ ለብዙዎቹ እድል በመፍጠር ይታወቃል። ምቹ በሆነ ስፍራ ቁጥር 1 አጎና ሲኒማ ግቢ ውስጥ፣ ቁጥር 2 መሃል ፒያሳ፣ ቁጥር 3 መሃል መገናኛ። ለበለጠ መረጃ ስልክ 0966 71 0020 ወይም በ0960 529292 ይደውሉ። ሎሬት የጥበብ ቤት